ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ። ኤችዲ ስፖርትስ ተናስልን በያላችሁበት ክቡራትና ክቡራን እንዴት ናችሁ ብለናል። ኤችዲ ስፖርት ቅዳሜ ማለዳ መጥቷል። በተወዳጁ ብስራት ኤፍኤም 101.1 ላይ እንገኛለን። የተለያዩ ጉዳዮችን እናነሳለን። ቅዳሜ በማለዳ ስንመጣ የዝውውር ጉዳዮች እንግዲህ ትልቁን ቦታ ይይዛሉ። የፊፋ የዓለም ክለቦች ውድድር እዚህ ሀገር አሜሪካ እየተካሄደ ነው የሚገኘው። የጥሎ ማለፍ ጨዋታዎች ደግሞ በይፋ ይጀመራሉ ከዛሬ አንስቶ። በተለይ እንግዲህ ቸልሲና ቤኔፊካ የሚያደርጉት ጨዋታ ዛሬ ከሚጠበቁ ጨዋታዎች መካከል በቀዳሚነት ሊጠቀስ የሚችል ነው። እዚህ ውድድር ላይ አጠር ያለ ነገር እናነሳለን። ከዛ ውጪ እንግዲህ ትልልቅ ዝውውሮች ከሚባሉት አንዱ የኬርኬዝ ሊቨርፑል መድረስ ነው። ይሄ ተጫዋች እንግዲህ እድገቱ ምን ይመስል ነበር? በርከት ያሉ አዳዲስ ጉዳዮች ሊቨርፑል መፈረሙን ተከትሎ በመረጃ ረገድ ወጥቷል። በቅርቡ ሁላችሁም እንደሰማችሁት ሉዊስ ኬሊ በአርሰናል የ5 ዓመት ኮንትራት ፈርሟል። በእድሜው ደግሞ ከፍተኛ ደሞዝ የሚከፈለው ተጫዋች በቦታውም ጭምር መሆኑ ተገልጿል። ከአርሰናል አንጻር ይሄ ተጫዋች ይሄ ኮንትራት ሂደት በነበረበት ወቅት ያደረጋቸው አንዳንድ ለየት ያሉ ባህሪያት ነበሩ በሚል በስፋት መረጃዎች ወጥቷል። አትሌቲክ ይህንን መረጃ ይዞት ወጥቷል። እኛም እንግዲህ ይህንን ዝርዝር ጥልቅ ጉዳዮችን በተለይም የተጫዋቹ ተሳትፎ የታየበትን ነገር በዛሬው ቆይታችን እናነሳለን። የዝውውር ጉዳዮች እዚህ ብዛም የሚሉ የሚጠቀሱ አሉ። የተጨበጡ ባይሆኑም እንግዲህ ሀሳብ ደረጃ የሚነሱ በርካታ ጉዳዮች አሉ። በቆይታችን ደግሞ ዛሬ እነሱን እናነሳለን። አብራችሁ እንድትሆኑ እንደ ሁልጊዜውም በማክበር እንጠይቃለን። ኤችዲ ስፖርቶች ነን። እንግዲህ ከበአካል ዳንኤል ጋር ነው ቆይታ የማደርገው። ይህ ፕሮግራማችን በዩቲዩብም ላይ ይገኛል። በነገራችን ላይ ኤችዲ ስፖርት ብላችሁ ብትፈልጉን ታገኙናላችሁ። ጀመረን። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ሐሙስ አልተገናኘንም። እንግዲህ ያልተገናኘንበት መንስኤ አንዱ ሜዳ ነበራችሁ የኢንተርና የሪቨር ፕሌትን ጨዋታ ለማየት ስቴዲየም ታድማችሁ ነበር። በእርግጥም ጥሩ ጨዋታ እንደነበር በኋላ ስንገልጹልኝ ነበር። የስቴዲየሙም ድባብ ቆንጆ እንደነበር አንስተናል። ጠንከር ያሉ ነገሮች እንግዲህ ከዚህ በኋላ ነው አይደል የሚጠበቁት። እዚህ የዓለም ክለቦች ውድድር ላይ የሚጠቀሱም ነገሮች አሉ። ባለፈው የሊዮኔል ሜሲ ኢንተር በስተመጨረሻ ያወጣበትን ጨዋታ እያየው እንዴት ቆንጆ ጨዋታ እንደነበረ፣ ምናልባት የኋላ ለሽንፈት እንዴት ቀርበው እንደነበረ የእድሜ ጉዳይ መቼም ጫና ይዞ ይመጣል ይታያልና የሜጀር ሊግ ሶከር ቲም ስትሆን ምንም እንኳን የሀገሩ አየር ለአንተ ቢረዳህም ጫና እንዴት ይዞባቸው እንደመጣ ይዘን ስንጠቅስ ነበር። ግን ቆንጆ ጨዋታ እንደነበረ አይተናልና የሊዮኔል ሜሲ ቡድን የሚሳተፍበትም ጨዋታ አለ። እንግዲህ እሱ በእርግጥ ነገ ነው፣ እሁድ የሚደረግ ጨዋታ ነው፣ እናነሳለን። ከፓሪስ ሴን ጀርሜን የሚደረግ ጨዋታ ነው። ምን ፈተና ይኖራልም የሚታይ ነው። ምንድነው የምትለኝ እዚህ ውድድር ላይ አጭር ነገር እናንሳስቴ? እንግዲህ የፊፋ ክለቦች ዓለም ዋንጫ በጥሩ ሁኔታ እየቀጠለ ነው የሚገኘው። በተለይም ዴቭ ባለፈው እኔና ሁሴን የተመለከት ነው የሪቨር ፕሌትና የኢንተር ሚላን ጨዋታ ሁለቱ እንግዲህ አራት ነጥቦች ኖሯቸው መርሃ ግብር የጀመሩበት ነበር። ሞንቴሬ የሚባለው ቡድን ደግሞ በሌላኛው ጨዋታ የሚያሸንፍ ከሆነ እና ደግሞ ሙሉ 3 ነጥብ የሚያገኛል ተብሎ ስለተገመተ ከሁለት አንዱ ሊወድቁ ይችላሉና መጀመሪያ ላይ ጨዋታው ሲደረግ ባቻ ውጤት አጠናቀው በቃ አንደኛና ሁለተኛ ሆኖ የሚያልፉ ይመስላል። ግን እዛ ሞንቴሬ የተባለው ቡድን ተጋጣሚውን በብዙ ግብ ልዩነት ማሸነፉን ተከትሎ እነዚህ እርስ በርስ በቃ ለመሸናነፍ የነበረው እንቅስቃሴ የነበረው ጥረት እጅግ የሚገርም ጨዋታን እንድንመለከት በተለይም ሁለተኛውን አጋማሽ እንድንመለከት የሆነበት እድል ተፈጥሯልና ጥሩ ፉክክር የነበረው ጨዋታ ነበር። የዛን አሁን ደጋፊውን ብትመለከት ዴቭ ወደ 50,000 ተመልካች ነበረው እዚህ እኔና ሁሴን የምንገኝበት ዋሽንግተን ስቴት ሲያትል ከተማ ሉሜን ፊልድ የሚባለው ስቴዲየም 50,000 እንደው ከሁሴን ጋር እያወራ ነበር። የመጀመሪያው ጨዋታ ዝቅተኛ የነበረው ነው። ሲያትል ሳውንደርስ ከቦታፎጎ የነበረው ጨዋታ 31,000 ነው። ከዛ ሁለተኛውን ጨዋታ የአትሌቲኮን ስንመለከት ከሲያትል ሳውንደርስ
ቁጥሩ ከፍ አለ 51,000 ሆነ። ከዛ ሶስተኛው ጨዋታ ላይ ደግሞ ወደ 50,000 አካባቢ ተመልካች ኖረው ወደ 46,000 ተመልካች ኖረው ከዛ ደግሞ አሁን መጨረሻ ላይ ደግሞ የተመለከትነው እንግዲህ አርጀንቲናውያንን በብዛት የተመለከትንበት አጋጣሚ ነው። ዴቭ እንደውም ከሁሴን ጋር እያወራን ነበር። ይሄ የቆዳቸው መለያየት ከቋንቋቸው መመሳሰል ውጪ ዴቭ ፍጹም ነጮች እኔ እንደዚህ በቅርበት የማየት እድሉ አልነበረኝምና በስራ አጋጣሚም ታያቸዋለህ፣ ግን ነጮች ናቸው ያልኩ ነበር ማልፈው። የሚገርምህ ነገር አርጀንቲና ማለት ነጮች ስለ እነዚህ ኔቲቭ አሜሪካውያን ነው የሚመስሉት እነሱ ነው የሚመስሉትና ከሌላው ስፓኒሽ ትንሽ ለየት ይላሉ። ለየት ያለ በቃ ብዙ አይቻለሁ እኮ የሚገርምህ ግን ነጮች ናቸው ብዬ ነበር ማልፎና አንዳንድ ስፓኒሽ ሲያወሩ ምናምን ካልሆነ በስተቀር ኦኬ እነዚህ የተለዩ ናቸው እያልክ ካልሆነ በስተቀር አታስተውልምና ያንንም ነገር የታዘብንበት ነው። በቁጥር የበዙ የሪቨር ፕሌት ደጋፊዎች ነበሩበትና እንደውም ሁሴን ምን ሲያነሳ ነበር ልክ ቡድኑ የሚገርም በጣም ሲጠቃ ድምጻቸው ይጨምራል። የሪቨር ደጋፊዎች ከቡድኑ ጋር መሆናቸውን ለማሳየት እጅግ ጎል ሲገባበት እነሱ በጣም ጭፈራቸውን ከፍ ያደርጋሉና ለየት ያለ የስቴዲየም ድባብ ነበረ። ግን በስተኋላ እንግዲህ ቀይ ካርድም ተመለከቱ። ያው ከዛም በፊት ብልጫው የኃይል ሚዛኑ ወደ ኢንተር ነበርና ኢንተር የትኛው ደቂቃ ላይ ጎል ያስቆጥራል የሚለውን ካልሆነ በስተቀር በተደጋጋሚ የነሱን የግብ ክልል ሲጎበኘው ነበርና ያን በዛም አጋጣሚ እንግዲህ ኳስና መረብን አገናኝተው እንዲጠናቀቅ ሆነ። እኔና ሁሴን ያለንበት እዚህ ሲያትል ከተማ ዴቭ ከደጋፊ አንጻር ያን ያክል እንግዲህ አሁን ሚዲያዎቹ በሚያጮሁት ልክ ነው ማለት አይቻልም። 68,000 ወይም ከ65,000 በላይ ተመልካች ይዛል። 50,000 46,000 እንደዚህ አይነት ተመልካች ከያዘ መቼስ በጣም የከፋ ነው ምናምን የሚባል አይደለም። በጣም ጥሩ ነው ለኔ። ሌሎቹ ጋር እዚህ እንግዲህ የአየር ጸባዩም ሊሆን ይችላል የተሻለ ነው። የተሻለ ነው። ጌሞቹ የሚደረጉበትም ሰዓት አንዳንድ ይሄ ለቲቪ ሽያጩ እንዲመች ሲያደርጉት ብቻ ትንሽ ያለ መመቸት የመሞቅ ነገር ሊኖር ይችላል። የሌሎቹ እንግዲህ እናንተ ያላችሁበት ኢስት ኮስት የሚባለው አካባቢ ደግሞ በሙቀቱ እጅግ አስከፊ እንደሆነ ይታወቃልና ያያም ነገር ሊሆን ይችላል። የራሳቸው የአሜሪካውያንም ለነሱ ሳከር ለሚሉት ወይም እግር ኳስ ለምንለው ነገር የሚሰጡት የትኩረት ሁኔታ ሊሆን ይችላል። አሁን የመጀመሪያው የቼልሲ ጨዋታ በጣም ቁጥሩ ኦልሞስት ስቴዲየሙ ከሚችለው በሶስት እጥፍ ያነሰ ነው። በሶስት ያነሰ ነው የሚል ነገር ስንመለከት ነበርና የተለያዩ ምክንያቶችን ያነሳሉ። ግን ደግሞ እኛ በተመለከትናቸው ጨዋታዎች እጅግ ደማቅ የሆነ ነገሮችን የተመለከትንበት ነው። የፒኤስጂንም ጨዋታ በተመለከተም እንደዚሁ ባለፈው የመመልከት እድሉ ነበረንና በቃ ልክ አትሌቲኮ ጨዋታ ላይ የተመለከትናቸው ያነሳናቸው ነገሮች እዚህ ደግሞ ዴቭ በጣም ነው በቃ የሚገርም። ትንሽ ክላስም ጨምራችሁ ነበር መሰለኝ ዝቅም ብላችሁ ነበር። ከቢጫ ከፋራሽ ጋር አጠገባችን ነበረ። ፋቢያን ሩይዝን እንደዚህ መንካት ነው የቀረን በቃና በጣም ቅርብ እየነገረኝ ነበር ሁሴንና እያለ ነበር ጡንቻው ያልክ ነበር አሉ። ወደ ጡንቻው ነበር ታችኛው ጡንቻው ስትቆም እንደዛ ነው ባቱ እየሄድን የሚገርም እየሄድን ምንድነው ግን የኛ የኢትዮጵያን ይሄ ባታችን በጣም በቃ ቀጫጭን ነው። እያንዳንዱ የምታየው ነጭ ምናምን በሙሉ ትልቅ ነው። ቅድም እንዳየነው ነው እግሩ ምናምን እየተባባልን የበቆሎ ገንፎ ስለማንበላ ይሆናል እንግዲህ አካሌ እንደ ምዕራብ አፍሪካኖች ወይ ደግሞ እንግዲህ የተለያየ የባህር ውስጥ ነገር ስለማንበላ ሊሆን ይችላል። ግን ለሁሉም እንዲህ በጣም እንዳስገረሙ ሲገልጽልኝ ነበርና እየተለመደ ነው። ልክ እሱም እንደ ግሪሊሽ እንትኑን ነው ገንባሌውን ላይ ድረስ ከፍ አድርጎ አይለብስምና መጋጫውም ዝቅ ብሎ ነው የምታየውና ያ ነገርም በደንብ ትኩረት እንዲሰጥ ያደረገ ይመስለኛል። ፋቢያን ሩይዝ ሰውነት ዴቭ እንዴት ይገርማል። በቃ ግዝፈቱ ከኳስ ጋር ያለው ምቾት በቃ ይገርማል። ዲዚሪ ዱዌ ደግሞ ሁለተኛው አጋማሽ ላይ
በእኛ መደዳና በዛ ቦታ ሲያጠቃ ስታው በቃ ይሄ የዓለምን እግር ኳስ ከሚቆጣጠሩ ወጣት ተጫዋቾች አንደኛው ነውና እግር ኳስን ገና እንደጀመረ አይቻለው ብለን ለማውራት መቻላችን ራሱ እጅግ ትልቅ ታሪክ ነው የሚሆነው ዴቭና ፉትወርኩ ይገርማል። በጣም የሚገርም ፉትወርክ ነው ያለው። እንዴት እንደሚያደርጋቸው የተጋጣሚ ቡድን ተጫዋቾችን ስንመለከት ነበርና እነዛ ነገሮች አሉ። እንግዲህ ወይ በቀጣይ ፕሮግራማችን ሁሴንም ባለበት እናነሳቸዋለን የተወሰነውን። ግን እንደው አሁን የሚደረጉትን ጨዋታዎች በተመለከተ የቦታፎጎን አንድ ጨዋታ የመጀመሪያ ስቴዲየም የገባንበት ጨዋታ ላይ ተመልክተናልና በጣም ዋይዝ የሆነ ቡድን ሆኖ ነው የተመለከትነው። እድሎችን በአግባቡ የሚጠቀም የቆመ ኳስን በሚገባ የሚጠቀም ቡድን ሆኖ ተመልክተናል። ፓልሜራሽ ሲያስደንቅ የነበረ ቡድን ነው። አንተም እንዳነሳው ከኢንተር ማያሚ ጋር የነበራቸው ጨዋታ እጅግ የሚያስቆጭ ነው። በቃ ኢንተር ማያሚ ይሄ ልምድ ሜሲ ሱዋሬዝ ስላሉ ነው በቃ ግቦች እየተቆጠረባቸው የነበረውና እነሱ ሊያጠቁ እነሱ ግብ ሊያስቆጥሩ ከጫፍ ደርሰው ሄዶ የሚያስቆጥረው ሱዋሬዝ ነበርና ያንን ነገር ነበረ የተመለከትነው። ብዙ ወጣት ተጫዋቾች አሉ። አንዳንድ የውሳኔ አሰጣጥ ችግሮች ይኖራሉ። ይሄ ዊሊያን ስቴቫዮ የሚባለው ወደ ቼልሲ የሚመጣው ታዳጊው ተጫዋች መስመር ላይ አንዳንድ ጥሩ እንቅስቃሴዎችን ሲያደርግ የተመለከትንበት ሁኔታ ነበርና እንግዲህ ሁለቱ ብራዚሎች የሚያደርጉት ጨዋታ ዛሬ ምሽት ያው በኢትዮጵያ ሰዓት አቆጣጠር 1 ሰዓት ላይ የሚደረገው ጨዋታ ነው። ቤንፊካ ከቼልሲ እንግዲህ ይህንን ጨዋታ ከቤንፊካ ከቼልሲ አንጻር ነው የምንመለከተውና ብዙዎች እንግዲህ ይሄ የ9 ቁጥር ከርስ ያሉት ነው የሚገኙት የቼልሲ ለነገሩ ላለፉት አመታት ከነማቲያ ኬዝማን ጀምሮ በቼልሲ ይሄ 9 ቁጥር ስኬታማ አይደለም። መተው የሚወስዱት ተጫዋቾች እነ ፈርናንዶ ቶሬስ እነ ፍራንኮ ዲሳንቶ የሚባል ተጫዋች እናስታውሳለን። 9 ቁጥሩና የቼልሲ ይሄ እንግዲህ እዛ ቦታ ላይ የሚሰለፉት ተጫዋቾች እንደውም እንደ ከርስ እንደ እርግማን የሚያነሱት ነበሩና ምናልባት ሊያም ዴላፕ ይሄ ነገር ሊሽረው ይችል ይሆን የሚል ነገርን ሲያነሱ ነበረ። 9 ቁጥር ብሎ ቼልሲ ገዝቶት ስኬታማ ተጫዋች የነበረው በቅርቡ የተመለከትነው ዲየጎ ኮስታ ነው። ዲየጎ ኮስታ አስደናቂ ተጫዋች ነበር። ያው 9 ቁጥርን አያረግም ነበር 19 ቁጥርን ነበር በቼልሲ የሚያረጋው። ግን ያንን ቦታ ራሱ በትክክል የሚሸፍን ተጫዋች አተው ነበርና አሁን ያንን ነገር በሊያም ዴላፕ ያገኛሉ እንመለከታለን። ተጫዋቹ ከዚህ በኋላ በሚኖረው እንቅስቃሴም ኮንፊደንስ ይጨምርልኛል የሚል ነገር ከጨዋታው መጠናቀቅ በነገር ላይ በቀደም ሐሙስ ላይ በደም ሳነሳው ነበር እሱን የተመለከተ ዝርዝር ጉዳይ እና የሱም እንደዚህ እንቅስቃሴው ላይ መገኘቱ ኤንዞ ፈርናንዴዝ 18 ተሻግሯል። አሁን አሲስት ያደረጋቸው በውድድር አመቱና ጥሩ ኳሶችን እየሰጠ እንዳለ እናም ደግሞ አንዳንድ ቅያሬዎችንም ለማድረግ እድሎች ተፈጥረውላቸዋል። አሰልጣኙ ከኤስፔራንስ ጋር በነበረው ጨዋታ አንተም እንዳነሳው እንደ ፓልመር እንደዚህ አይነት ተጫዋቾችን የማሳረፍ ሁኔታ ነበርና ለዚህ ከጥሎ ማለፉ ጀምሮ ለሚኖረው ፉክክር የተሻለ ብቃትን የተሻለ አቅምን ይዘው ተጫዋቾቹ ወደ ውድድሩ እንዲመጡ ከማሰብ ይመስላል አንዳንድ ተጫዋቾችን አስቀምጠው መምጣታቸው። በትክክል እንግዲህ የፊፋ ክለቦች ዓለም ዋንጫ አሁን ተጀምሯል እንድንል የሚያስገድድ ይመስለኛል። ከዚህ በኋላ የሚኖሩት ያው ጥሎ ማለፍ ስለሆነ የሚኖረው ፉክክር ቀላል አይሆንም የሚል ሐሳብ ነው የምናነሳው። ያው እነ ባየርን 10 ሲያገቡ ምናምን ልክ ዓለም ዋንጫ ላይ አነስ ያሉት እነ ታይቲ ምናምን መተው እንደሚቆጠርባቸው የግብ መጠን ማለት ነው እነ ኦክላንድ ሲቲ ሲቆጠርባቸው የነበረውና ይሄን እነዚህን ነገሮች ከዚህ በኋላ እንመለከትም። እጅግ ልዩነታቸው በጠበቡ ቡድኖች መካከል ወይም ትንሽ ልዩነት ባላቸው ቡድኖች መካከል የሚደረጉ ጨዋታዎችን በትልቁ እንደምናስተውል ከዚህ በኋላ ማንሳት ያለብን ይመስለኛል። የነገ የሚደረገው ፒኤስጂ ከኢንተር ማያሚ እንግዲህ ፒኤስጂ ስንት ግብ አስቆጥሮ ያሸንፋል የሚለው ነገር ነው የሚጠብቀው ዴቭና ኢንተር ማያሚ ያው ሊዮኔል ሜሲ ሱዋሬዝ ብለ ከዛ ሌሎቹ ነው የምትለው ፕሬስ አያረጉም ወክ ነው የሚያደርጉት። ይሄ ለአመታት የተመለከትነው ነገር ነው። ሱዋሬዝ በዚህ አይታማም ነበር፣ ግን አሁን ከእድሜ ጋር በተገናኘ ያንን አይሰጡህምና ተጨማሪ ኪሎ ሜትሮችን እንዲያካልሉ በኢንተር ማያሚ በኩል መመልከት ያለብን ይመስለኛል። እንግዲህ
በኢንተር ማያሚ በኩል አስደናቂ ተጫዋቾችንም ስንመለከት ነበር። በባለፈው ጨዋታ ፌዴሪኮ ሪዶንዶ የፈርናንዶ ሪዶንዶ ልጅ ነውና እሱም ሲያስደንቅ ነበር። ጉዳት ገጥሞት ነበር፣ የጡንቻ መሳሳብ ገጥሞታልና በነገው ጨዋታ አይደርስም የሚሉ ነገሮች አሉ። ቡስኬትስ ያው ጨርሷል። ከዛም ውጪ ደግሞ ራሱ የባርሴሎና የግራ ፉልባክ የነበረው ዮርዲ አልባም እንደዚሁ ከተጠባባቂ ወንበር የሚነሳ ተጫዋች ሆኗልና ሊዮኔል ሜሲና ሱዋሬዝ አንዳች ነገር ከፈጠሩ 1-2 ግብ ሊያስቆጥሩ ይችላሉ። ፒኤስጂ ግን 4 እና 5 ግብ አለማስቆጠሩን እርግጠኛ አይደለም። ያላቸው ሙቭመንት ያንን ነገር እንድንጠብቅ የሚያደርግ ይመስላልና እጅግ ከባድ ፈተና ሊሆን ይችላል። ያው የኢንተር ሚያሚም የክለቦች ዓለም ዋንጫ ውድድር ጉዟቸው እዚህ ጋር የሚያበቃ ይመስላል። ፍላሚንጎ ከባየርን ይሄ ሌላ ፉክክር ይኖረዋል ተብሎ የሚጠበቅ አንደኛው ጨዋታ ነው። ይሄንን ማለት የሚቻለው ዴቭ እንግሊዞቹ ላይ ትኩረት አድርገው አይቻለሁ። በነገርህ ላይ ሲቲ እና ቸልሲ ምን ድረስ ይሄዳሉ? ሁሉም ያው ከራሱ አንግል አይደለ እየቆረሰ የሚያየውና ሲቲ እንግዲህ 13 ጎል አስቆጥሮ በምድቡ 2 ብቻ ገብቶበት የቀድሞ ሲቲን የመምሰል ባህሪ ያሳየ እያሉ ያነሱለት ነው በጥሩ ጎኑ በነገር ላይና በተለይ የሮድሪ መምጣትን አስታኮ ይመስላል የተወሰነ የሲቲ ጥንካሬ መጣ ያሉት ነው። እንዳልከው ቸልሲ ዛሬ ከቤኔፊካ ጋር ይጫወታል። እንግዲህ ቤኔፊካ ከምድቡ አንድም ጨዋታ አልተሸነፈም። ይሄ ጨዋታ በቻርሎት ኖርዝ ካሮላይና ላይ የሚደረግ ጨዋታ እንደሆነ ነው መረጃዎች የሚጠቁሙት። ለቸልሲ ይህንን ጨዋታ ማሸነፍ ከፓልሜራስ እና ቦታፎጎ አሸናፊ አንዱን በሩብ ፍጻሜ እንዲያገኝ ያደርገዋል። ይሄ እንግዲህ በጁላይ 5 ላይ ከሁለቱ አሸናፊ የሚገናኝበት ነው። እዚሁ ምስራቅ ላይ ወደ ፊላደልፊያ እንደሚመጣ የሚታይ ነው የሚሆነው። ይህን ጨዋታ እንግዲህ ቸልሲ ካሸነፈ ደግሞ ከሲቲ የሚገናኝበት እድል አለ። እንግዲህ አንዱ ተጋጣሚው ሰሚፋይናል ላይ ሊሆን እንደሚችል ሲቲ እንታያለ። ከዛ ውጭ ግን አልሂላል፣ ፍሎሚኔንሴ እና ኢንተርም ሊሆኑ እንደሚችሉ የግማሽ ፍጻሜ ተፋላሚዎቹ ዝርዝሩን በሂደት በጥልቀት ካየኸው ታያለህና ሲቲ በነገርህ ላይ የሳውዲውን ደግሞ አልሂላልን 16 ውስጥ ነው የሚገጥመው። ይሄ ኦርላንዶ ላይ የሚደረግ ጨዋታ ነው። ማክሰኞ ጁላይ 2 ላይ የሚደረግ ነው። ከሲቲ አንጻር ስታየው ከፍሎሚኔንሴ እና እንግዲህ ኢንተር አሸናፊ ደግሞ አንዱን በኳርተር ፋይናል ላይ እንደሚገጥም ታያለ። ሰሚ ላይ እንዳልኩት አንዱ ቸልሲ ሊያገኝ ይችላል። ቀጥሎ ግን ቤኔፊካን፣ ቦታፎጎን ወይም ደግሞ ፓልሜራሽን የሚያገኝበት እድል እንዳለ እንግሊዞቹ በደንብ በዝርዝር እያዩ ነው። ግማሽ ፍጻሜው ኒው ጀርዚው ሜት ላይፍ ስቴዲየም ላይ የሚደረግ ነው። ይሄ ጁላይ 8 ላይ የሚደረግ ጨዋታ ነው። ይሄ ስቴዲየም እንግዲህ ሜት ላይፍ ስቴዲየም የፍጻሜውንም የጁላይ 13ቱንም ጨዋታ የሚያስተናግድ ስቴዲየም ነው። እንግሊዞቹ እንግዲህ እስከ ፍጻሜው ድረስ ማንን ያገኛል በሚል ስሌት ሰርተዋል። ምክንያቱም ትኩረታቸው የራሳቸው ክለብ እንደሆነ በዝርዝር ታያለህና ይሄ ሊገለጽ የሚችል ነጥብ ነው የሚለውን በእኔም በኩል ላንሳ ብዬ ነው። ከዛ ውጭ ግን እንደጠቀስከው የሚደረጉ ጨዋታዎች አሉ። የፓሪስ እና ኢንተር ሚያሚ ጨዋታ፣ የፔጄ እና ኢንተር ሚያሚ የነገው ጨዋታ ትርጉም አለው። እንግዲህ ሊዮኔል ሜሲም ስላለ ትርጉም ሊስብ እንደሚችል ታያለ። በነገርህ ላይ ማድሪድ እና ጁቬም ማክሰኞ የሚያደርጉት ጨዋታ አንድ ራሱን የቻለ ትኩረት የሚስብ ጨዋታ እንደሆነ ግምት መስጠት የምንችል ይመስለኛል። ወደ ዝውውር ጉዳዮች ከመሄዳችን በፊት ግን አንድ ነገር ብናነሳ የተሻለ የሚመስለኝ ለእኔ የኬርኬዝን ጉዳይ ነው። ከኬርኬዝ ጋር የተያዘውን ጉዳይ እናንሳ እስቲ። ኬርኬዝ በዝርዝር መረጃዎች ወጥተዋል እያልከኝ ነው፣ እሱን እንመልከት። የኬርኬዝ ጉዳይ እንግዲህ ዴቭ መረጃውን ሲጀምር 2021 ላይ ወደ ኤሲ ሚላን አምርቶ ነበር ይላል። እንግዲህ ያኔ ደግሞ በኤሲ ሚላን የስፖርቲንግ ዳይሬክተር ሚና የነበረው ፓውሎ ማልዲኒ ነበርና ማልዲኒ ደውሎልህ እንዴት እምቢ ትላለህ የኤሲ ሚላንን ጥያቄ የሚል ሐሳብን ያነሳል ይሄ ተጫዋችና እንግዲህ ያኔ የነበረበት ቡድን እዛው የሃንጋሪ ጊር የሚባል ቡድን ነበረ። ከዛ በኋላ ግን ወደ ሳንሲሮ ከመጣ በኋላ ዴቭ ወደ ዋናው ቡድን መግባት አልቻለም። በጥር 2022 ወደ ኔዘርላንድሱ ኤዚ አልካማር ቡድን አመራ። ከዛ በኋላ ግን ወደዛም ካመራ በኋላ ከማምራቱም በፊት ማልዲኒ እዛ ቦታም ላይ ስለተጫወተ በማል ተከላካይም ይሄ የግራግር ተጫዋችን እጅግ ያላቸውን ኳሊቲ ያቃልና ደመነፍሱ ይሄ ተጫዋች ትልቅ እንደሚሆን ማልዲኒ ያቅ ነበር ይላል መረጃው። ከዛ በኋላ ግን ከ4 ዓመታት በኋላ ግን በ40 ሚሊዮን ፓውንድ
የሚሸጥ ወይም 40 ሚሊዮን ፓውንድ የሚወጣበት ተጫዋች ሆኖ ይላል። ቤተሰቦቹ ወይም አያቶቹ ዴቭ ከሃንጋሪ ነው። እሱ የተወለደውም የሚያውቀውም ሰርቢያን ነው። ግን መጫወት የመረጠው ለአያቶቹ ሀገር ሃንጋሪ ነው። ዋነኛው የተባለበት ምክንያት እንደውም በወጣትነት ዘመኔ ወይም በወጣት ቡድን ውስጥ ሃንጋሪ እንድጫወት እድሉን ስትሰጠኝ ሰርቢያዎች ግን ያንን እድል አልሰጡኝም የሚል ሐሳብ ስላለው ነው ይሄ ተጫዋች ወደ ዚኛው ቡድን ወደ ሃንጋሪ ቡድን እንዲጫወት የሆነው ይላል። በ2024 የአውሮፓ ዋንጫ ውድድር ላይ በ20 ዓመት ከ221 ቀናት ለሃንጋሪ ብሔራዊ ቡድን በመሰለፍ ወጣቱ ሃንጋሪን የወከለ ተጫዋች የሚለውን ክብር ወስዷል ይላል። እንግዲህ ይሄ ተጫዋች ምን ያክል አስደናቂ እንደሆነ የሚያሳይ ነው። አንድ ጋዜጠኛ አለ የሃንጋሪና ስለሱ ብዙ ነገሮችን የሚያንስ ቦንስ ቦሻክ ይባላል። በወጣትነት ጊዜው በሄደበት ሁሉ የሚወደድ ያለውን ሁሉ የሚሰጥ በደጋፊዎች ልብ ውስጥም ቶሎ የሚገባ ተጫዋች ነው እያለ ያነሳዋል። ያለውን ካራክተር ያለውን ባህሪ እጅግ ታማኝ ስለመሆኑ ያነሳልና የሚወደድ ሰውም ነው የሚለውንም ነገር እንደዚሁ ይጨምራል። የኬርኬዝ እንግዲህ የእግር ኳስ ህይወቱ የጀመረው በሃንጋሪ በሰርቢያው ኤፍኬ ቭርባስ ከሚባለው ቡድን ነው። ከዛ በኋላ ነው እንግዲህ ቅድም ወደ አነሳሁት ጊየር ወደሚባለው ቡድን የሄደው። ሚሎሽ ኬርኬዝን በ15 ዓመቱ ነበረ ያገኘ ነው ይላሉ። እንግዲህ በጊየር የመጀመሪያ የኬርኬዝ አሰልጣኝ የነበሩት ፒተር ቲፌል ይሰኛሉ። ያኔ እንግዲህ ምንም ቋንቋ የሚባል ነገርን አያውቅም ነበረ። የተወሰኑ የሃንጋሪያን ቃላትን ነው የሚያውቅ የነበረው ይላልና ዴቭ ገርሞኛል ይሄንን ነገር ስሰማ። ምክንያቱም ለሃንጋሪ ብሔራዊ ቡድን ነው የሚጫወተው፣ ግን የሃንጋሪን ቋንቋ ያኔ በ15 ዓመቱ ሲሄድ ምንም አያውቅም ነበረ የሚል ነገርን ያነሳሉ። ግን ደግሞ በጣም ፍሬንድሊ ነበረ ወይም በጣም ተግባቢ ነበር። ለመማር እጅግ ዝግጁ ነበር። ሜንታሊቲው ፐርሰናሊቲው እጅግ ጥሩ ነበርና መሪ እንደሚሆን ሜዳም ላይ ከሜዳም ውጪ ያንን ነገር እንደሚሰጠን እርግጠኛ ነበርን ይላሉ። እንግዲህ የቀድሞ አሰልጣኙ ሲናገሩ ልምምድ ሜዳ ላይ እጅግ የማይለግም ያለውን ነገር የሚሰጥ ከዛም ውጪ ደግሞ ጂም ውስጥም ራሱ እጅግ የተሳካና ለአንዳንድ ተጫዋቾችም ምሳሌ የሚሆን እየሰራ ምሳሌ የሚሆን ከሱ ብዙ የሚማሩ ልጆች እንዲኖሩ ማድረግ የቻለው ገና ከወጣትነት እድሜው አንስቶ ነው ይላሉ። ጂም ውስጥ ብዙ የማሳለፍ ነገር ወደ ጊየር ከመምጣቱ በፊት ግን የገረመኝ ነገር ወይም ለአድማጮችም አዲስ ሊሆን ይችላል ብዬ የማስበው የ10 ቁጥር ሚናን የሚወጣ ተጫዋች ነበር ይላል ያገኘሁት መረጃና ወደ ጊየር ከሄደ በኋላ እዛ ውስጥ የአሰልጣኝ ቡድን አባላቱ አንተ መሆን ያለብህ የግራ ፉልባክ ነው ብለው የግራ መስመር ተከላካይ እንዳደረጉት ያነሳሉ። ያኔ እንግዲህ ወደ ግራ ፉልባክነት ከወሰዱት በኋላ ለጊየር በ16 ዓመቱ የመሰለፍ እድልን እንዲያገኝ ሆኗልና ያም በጊየር ዋናው ቡድን በወጣትነት እድሜው የተሰለፈ የሚለውን ነገር ያነሳሉ። ከዛም እንግዲህ እንዳነሳሁት ወደ ኤሲ ሚላን ሄደ። በኤሲ ሚላን ያልተሳካ ቆይታን አደረገ። ከዛ ወደ ኤዚ አልካማር አመራ። 57 ጨዋታዎችን ለኤዚ አልካማር በ18 ወራት ቆይታው አድርጓል ይላል። እንዲሁም የኤዚ አልካማሩ የስፖርቲንግ ዳይሬክተር ማክስ ሂበርትስ ይሰኛሉና እንግዲህ ያኔ በዛ በእድሜው ማለት ነው 2023 ላይ ያኔ 2022 ላይ ማለት ነው ያኔ እሱ የ18 ዓመት ተጫዋች ነበርና በ18 ዓመት እድሜው የሱን ያክል ብስለት
የትኛውም ተጫዋች ላይ አይቻል አቅም የሚል ሐሳብን እንደዚሁም ድጋፍን ለዚህ ተጫዋች ይሰጣሉ። እንዳነሳሁት ከዛ በኋላ ጉዞውን ወደ ቦርንማውዝ አደረገ። ወደ ቦርንማውዝ ጉዞውን ሲያደርግ እንግዲህ ሪቻርድ ሂውዝ ነበሩ በቦርንማውዝ ያስፈረሙት። አሁን ደግሞ ሪቻርድ ሂውዝ በሊቨርፑል ኃላፊነት ወስደው እየሰሩ በስፖርቲንግ ዳይሬክተርነት እየሰሩ የሚገኙ ሰው ናቸውና ወደ ሊቨርፑልም ይሄ ተጫዋች እንዲመጣ ትልቁን ቁልፉን ሚና ወይም ቁልፉ እጃቸው ላይ ነበረው ሪቻርድ ሂውዝ ላይ ነበር ይላሉ። ባለፈው የውድድር ዓመት በቦርንማውዝ እንግዲህ አሰልጣኙ ራሳቸው አንዶኒ ኢራዮላ የተጫዋቹን እድገት በተመለከተ ትልቅ አድናቆትን ሲሰጡት ነበር። 2 ግቦችን አስቆጥሯል። 5 የመጨረሻ ኳሶችን አመቻችቶ ማቀበል ችሏል። እንደውም በፕሪሚየር ሊጉ አንቶኒ ሮቢንሰን ብቻ ነው በሱ ቦታ ከሚጫወቱ ተጫዋቾች በግራ ፉል ባክነት ብዙ አሲስት ያደረገው አንቶኒ ሮቢንሰን ነው። 9 የመጨረሻ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። በፕሪሚየር ሊጉ ታሪክ እንግዲህ ትሬንት አሌክዛንደር አርኖልድ ነው ዴቭ 64 የመጨረሻ ኳሶችን ከተከላካይነት ወይም እንግዲህ ከመስመር ተከላካይነት እየተነሳ እነዚህን ያክል የመጨረሻ ኳሶችን ያቀበለው። ሁለተኛው አንድሪው ሮበርትሰን ነው 60 የመጨረሻ ኳሶችን አመቻችቶ አቀብሏል። ይህ ተጫዋች እንግዲህ በ40 ሚሊዮን ወደ ሊቨርፑል መጥቷል። የሚተካው ደግሞ አንድሪው ሮበርትሰንን መሆኑን እንግዲህ ከወዲሁ የተረጋገጠ ጉዳይ ነው። ምክንያቱም አንድሪው ሮበርትሰን ራሱ ወደ ሌላ ቡድን ሊያመራ ይችላል የሚሉ ጉዳዮችን እያነሱ ይገኛሉ። አትሌቲኮ ማድሪድ የተጫዋቹ ፈላጊ ነው። እንደ ቤንችማርክ የሚያስቀምጠው ይሄም ተጫዋች አንድሪው ሮበርትሰንን ነው። ስለዚህ ሌላው ወጣቱ ለአመታት ሊቨርፑልን በግራ መስመር ሲመራ የምንመለከተው ተጫዋች ኬርኬዝ እንዲሆን ይፈልጋሉ ይላል። እንደውም ሲያነሱ እንግዲህ ከቁጥሮችም አንጻር አሁን የሊቨርፑሉ አዲሱ ፈራሚ ኬርኬዝ 8 ትልልቅ እድሎችን ፈጥሯል። ሮበርትሰን ጥሩ ባልነበረበት የውድድር ዓመት ያው ይሄን ግምት ውስጥ ማስገባት አለብን። ሮበርትሰን አምና ሊቨርፑል እንደ ቡድን ስኬታማ ቢሆንም የሱ ማስተዋጽኦ የሚናቅ ባይሆንም ግን ደግሞ ከዚህ ቀደም የምናውቀው ሮበርትሰን አልነበረም። እጅግ በቀላሉ ኳስ የሚሳሳት ተጫዋች ሆኖ በቀላሉ የሚታለፍ ተጫዋች ሆኖ ተመልክተናል። እንደዛም ሆኖ ግን ወደፊት ሲሄድ 7 ትልልቅ እድሎችን ፈጥሯል ይላል። 412 ፓሶችን ወደ ፋይናል ሰርድ አቅርቧል ይላል ዴቭ ኬርኬዝን። ሮበርትሰን 359 ነው ይላል። 166 ፕሮግሬሲቭ ወደ ፊት ለፊት የተደረጉ ወደ ማጥቃት የተደረጉ ፓሶችን አድርጓል። ሮበርትሰን 235 ይላል። ከዛም ውጪ እንደዚሁ ከአሲስትም አንጻር ኬርኬዝ 5 ነው፣ ሮበርትሰን 1 አሲስት ብቻ ነው ያደረገው ይላልና ይሄ ኤክስፔክትድ አሲስት በሚለው መለኪያ ወይም እንግዲህ ልክ በኤክስጂ እንደምንለው ይሄ ለግብ የቀረበ መቆጠር ነበረበት በምንለው መለኪያ እንደምናነሳው ይሄ አሲስት በኤክስፔክትድ አሲስት በሚሉትም ደግሞ እንደዚሁ ኬርኬዝ 2.58 ነው ዴቭ። የሮበርትሰን ግን 4.26 ነው። በዚህ የሮበርትሰን የተሻለ እንደሆነ የሚያሳየው ሮበርትሰን ወደፊት ሲሄድ ምንም ጥያቄ የለውም አስደናቂ ተጫዋች ስለመሆኑን ያነሳሉ። በዱዋሎች ላይ 53.5 በመቶ ኬርኬዝ አሸናፊ ነው። ሮበርትሰን ቅድም እንዳነሳሁት ይሄ ቁጥር በትልቁ ይገልጿል፣ ደካማ መሆኑን ያሳያል። 47.7 በመቶ ነው። ይህንን ከዚህ ቁጥር አንጻር ከታክል አንጻር እንግዲህ ኬርኬዝ 39.4% የታክል ስኬት አለው በመቶኛ፣ ሮበርትሰን 37.3 ነው ይላልና በብዙ መመዘኛዎች አምና ደካማ ሮበርትሰንን ስለተመለከትን ሊሆን ይችላል። ከዛ በፊት ባሉት ቁጥሮች ሮበርትሰን አስደናቂ እንደሆነ ምንም ጥያቄ የለውም። በሊጉ በሊቨርፑል ካሳለፋቸው 8 ዓመታት ምናልባት በሊጉ እንደ አሽሊ ኮል ወይም በአሽሊ ኮል ደረጃ እንኳን ባትለው ግን በትልቁ ስማቸውን አድምቀው ከጻፉ ተጫዋቾች አንደኛው ሆኖ እንደሚያልፍ በእርግጠኝነት መናገር ይቻላል። ከዚህም በኋላ እንግዲህ እድሜው 21 ነው። የማደግ ጊዜ ከፊቱ አለ። ደግሞ አንድ ለአንድ ተጫዋቾችን በማሳደግ አስደናቂ ወደ ሆኑት ወደ አሰልጣኝ አርነ ስሎት ነው ያመራው ይላሉ ዴቭና በአርነ ስሎትም ስር ትልቅ መሻሻል ሊያደርግ ይችላል ይላሉ። እና ደግሞ
ያለው ትልቁ ኳሊቲ ፔሱ ነው። እንግዲህ እንደምናውቀው ሪከቨር ማድረግ ላይ እንደዚህ ፉልባክ ተጫዋቾች ይቸገራሉ። በተለይም አልፎንሶ ዴቪስን ነው በዚህ የምናደንቀው። ማጥቃቱን መከላከሉንም ባላንስ አድርጎ የሚጫወት ተጫዋች ነበር። ሮበርትሰን በዚህ የሚታማ ተጫዋች አልነበረም። ይሄም ተጫዋች ደግሞ ፔሲ ስለሆነ በጣም ፍጥነት ስላለው ይሄንን ነገር ለሊቨርፑል መስጠት ይችላል። እዛ ላይ ደግሞ በጣም ዳይናሚክ ነው፣ ተለዋዋጭ ነው። ወደ ውስጥ ይገባል፣ ክሮሶችን ያደርጋል፣ ከውጭ ይመታል። አስደናቂ ተጫዋች ስለመሆኑ ኬርኬዝን ያነሳሉና በሊቨርፑልም እንግዲህ የአካል ብቃቱን በደንብ ጠብቆ ከጉዳት ተጠብቆ የሚቆይ ከሆነ ይሄ ተጫዋች በትልቁ የሊቨርፑልን የግራ ፉልባክ ወይም የግራ መስመር ተከላካይ ሚናን ለአመታት ሲመራ የምንመለከተው ይሄ ተጫዋች ይሆናል። ደግሞ ባይቷርነት አይሰማውም። የሃንጋሪ ብሔራዊ ቡድን አምበል የሆነው ሶቦስላይ በቡድኑ አለ። ስለዚህ ያም ምቾት እንዲሰማው ያደርጋል ይላሉና ብዙ ነገሮቹ ኢንተረስቲንግ ናቸው። ዴቭ ገና አንድ ጨዋታ አይተው 10-15 ደቂቃ አይተው ኬርኬዝ ትልቅ ቡድን እንደሚጫወት በእርግጠኝነት ምን ነገር የምትችለው ተጫዋች ነውና የሊቨርፑል ደጋፊዎችም ምናልባት በአንድ ወቅት የዓለማችን ምርጡ የግራ ፉልባክ ይሆናል ብለው የሚታመንበትን ኬርኬዝን አስፈርሟል የሚል ነገርን አስተዋል። በፕሪሚየር ሊጉ ወጣት የአመቱ የፔፌው ወጣት ምርጥ ተጫዋች ለመባል ከገቡት ተጫዋቾች 6 ተጫዋቾች አንደኛው ነው። ዲን ሂውሰን አለ፣ እነ ማይልስ ሉዊስ ኬሊ አንተ የምታነሳው ተጫዋች እሱም እዚህ ውስጥ አለ። ከነሱ ውስጥ አንደኛው ኬርኬዝ ስለመሆኑ ያነሳሉና እንግዲህ አሰልጣኝ አርነ ስሎትም ተጨማሪ መሳሪያ ለዚህ ቡድን ትሆናለህ ብለው እንዳሳመኑት ነው መረጃዎች የሚያሳዩትና ኬርኬዝ ምን አይነት ሚና በሊቨርፑል ይኖራል እንመለከታለን። ግን አስደናቂ ተጫዋች መሆኑ ምንም ጥርጥር የለውም። ዴቭ ምልህ እናያለን እንግዲህ በሂደት እዚህ ቡድን ውስጥ ጥቅሙ የጎላ ተጫዋች ሊሆን እንደሚችል ግምት ነው የምትወስደው። የሉዊስ ኬሊን ጉዳይ ስናነሳ በእርግጥ እንግዲህ 5 ዓመት ኮንትራት ስለመፈረሙ መረጃ ወጥቷል። ግን ከኮንትራት ማራዘሚያው ንግግር ጀርባ የነበሩ እውነቶች ደስ የሚሉ ናቸው። ያልተሰሙ በርካታ ነገሮች እንዳሉት የተጫዋቹ የራሱ አስተዋጽኦ ምን እንደነበረ፣ የቤተሰቡ አስተዋጽኦ ምን እንደነበረ፣ የአርሰናል እንግዲህ ኃላፊዎች አርቴታ እና የሌሎች ሚና እንዴት እንደሚታይ አትሌቲክ በዝርዝር መረጃ ይዞ ወጥቷል እና ንግግሩ ሲጀመር የሉዊስ ኬሊ ኮንትራት ንግግር ሲጀመር በመጀመሪያ የሁለቱ አካላት ግንኙነት ላይ ባልተጠበቀ መልኩ ነው የተገኘው ራሱ ሉዊስ ኬሊ እና ያኔም መገኘት ብቻ ሳይሆን ሰፊና ዝርዝር ጉዳዮች ላይ ንግግር ማድረጉ ወይም ማብራሪያ መስጠቱ ያልተለመደ በሚል ቀርቧል። እንግዲህ ከ8 ዓመት አንስቶ በአርሰናል ያደገው ይሄ ልጅ ሊናገር መድረኩን ባገኘበት የኮንትራት ማራዘሚያ የመጀመሪያው ግንኙነት ላይ አርቴታ የአካዳሚ ማናጀሩ ፔርሜት ሳከር ጊዜያዊ ስፖርቲንግ ዳይሬክተር ጄሰን አይቶ እንግዲህ አሁን ለቆ ሄዷል። በበርታ ተተክቷል። እንግዲህ በርታ ዋናው ስፖርቲንግ ዳይሬክተር ሆኖ ተሾመዋል። የእግር ኳስ የዕለት ተዕለት ጉዳዮች ዳይሬክተሩ ጄምስ ኪንግም ጭምር እንደተገኙበት ነው ያገኘሁት መረጃ የሚጠቁመው። እንግዲህ ተጫዋቾች በዚህ አይነት ግንኙነት ወቅት ተነስተው በዝርዝር ጉዳዮች ዙሪያ ማብራሪያ መስጠት አይጠበቅባቸውም። ያልተለመደም ነው፣ ብዙዎች ሲያደርጉት አይታይም ነው የሚለው ዘገባውና በተለይ ደግሞ ለ18 ዓመት ታዳጊ ወጣት ከዚህ በፊትም እንዲህ ሲያደርግ ስላልታየ ለአርሰናል ሰዎች ትንሽ አስደናቂ ነው የሆነባቸውና ጄምስ ማክኒኮልስ እና ዴቪድ ኦርንስቴን ይህንን ጉዳይ በዝርዝር የተለያዩ አካላትን ከክለቡ ያገኙትን ምንጮች የልጁን ቤተሰቦች አናግረው ጥሩ የሆነ ነገር ይዘው ወጥተዋልና በተወሰነ መልኩ ብናጋራቸው ጠቃሚ ይሆናል ብዬ ስላሰብኩ ነው ይሄንን መረጃ ይዤ የመጣሁት። ተጫዋቹ ተነስቶ እንግዲህ በታዳጊዎች ማዕከል ውስጥ ያሳለፈውን ድንቅ ጊዜና ልምድ የአካዳሚው ለድርድር የሚከበሩ ህጎችን በዝርዝር አነሳ። ይሄ ደግሞ ምን ያህል እንደጠቀመውም ጭምር ነው የገለጸው። ልክ ይሄ አንድ ስብሰባ ላይ ቀርቦ በአንድ ጉዳይ ላይ ማብራሪያ እንደሚሰጥ ሰው እንግዲህ ዌል ድሬስድ ሆኖ ግጥም ብሎ ለብሶ ነው ተነስቶ በኮንፊደንስ ማብራሪያ ለነዚህ ሁሉ ሰዎች ሲሰጥ የነበረው። ይሄ ደግሞ ምን ያህል ያልተለመደ እንደነበረ በጊዜው መረጃውን ለአትሌቲክ ሰዎች የገለጹ ተናግረዋልና በዚህ ብቻ አላበቃም። ቀጥሎም የራሱን ህይወት መርህ በቀጣይ ምን ማድረግ ከአርሰናል ጋር እንደሚፈልግ የስካውን የኳስ ጉዞውን በተመለከተ ስኬት ውስጥ ያሉ ሰዎች እነማን እንደሆኑ በተለይ ደግሞ በሌሎች ስፖርት ላይ ያሉ እንደ ኮቤ ብራያንት ይሄ እንግዲህ በሄሊኮፕተር አደጋ የሞተው የባስኬትቦል ወይም የቅርጫት ኳስ ተጫዋቹ ኮቤ ብራያንት አይነት ተጫዋቾች እንዴት እንደረዱት ነው የጠቀሰውና በተለይ ይሄ የቅርጫት ኳስ ተጫዋች
ጠንካራ አእምሮ እንዲኖረው በማድረግ ረገድ የነበረውን ድርሻ ፍንትው አድርጎን የገለጸውና ይህን ነው ቆሞ ሲያብራራላቸው የነበሩት ለአርሰናል ሰዎች። በዚህ ብቻ አላበቃም። 49 ቁጥር ማሊያን ይዞ እንደሚቀጥል ይሄ ቁጥርም ለራሱ ለክለቡም እንዲሁ ለደጋፊዎች ያለውን ትርጉምም በማስረዳት አስደምሟቸዋል ነው የሚለው የአርሰናል ሰዎችን። እንግዲህ 49 ቁጥርን የሚለብሰው አርሰናል ሳይሸነፍ እንግዲህ የቀጠለበትን 49 ጨዋታ ለማስታወስ እንደሆነ ደጋግሞ ሲናገር ይሰማልና ይሄንን የሚመለከቱ ጉዳዮች ሁሉ ገልጾላቸዋል። ይሄ ብቻ አይደለም፣ ቀጠለ። ለእርሱ እዚህ መድረስ ከጀርባው ያሉ በርካታ ተጽዕኖ ያሳረፉ ሰዎችንም መግለጹን ነው የቀጠለው። ከአርሰናል ጋር አብሮ ለመስራት ያለውን እቅድ፣ ይሄ እቅዳቸው የአጭር ጊዜ ሳይሆን የረጅም ጊዜ እቅድ እንደሆነም ጭምር ነው ለአርሰናል ሰዎች ያብራራላቸው ነው የሚለው መረጃው። ቦታው ላይ ለነበሩት እንግዲህ የዘረዘርኳቸው የቅድሞቹ ኃላፊዎች የአዲስ የሆነ ኤክስፔሪየንስ ነው የሚለው የዘ አትሌቲክስ ዘገባ። ሁሉም ያሉት ይሄ ወጣት ይዞት የመጣው አፕሮች በአይነቱ ለየት ያለ የልጁን ከኳስም ውጭ ያለ ፈጣሪነትና አርቆ ሀሳቢነት፣ አስተዋይነት፣ የራስ መተማመንም ችሎታ በደንብ ያንጸባረቀ ነው የሚል መረጃ ሰፍሮበታልና የእግር ኳስ እንግዲህ የበላይ ኃላፊዎች መሰል ነገሮች በተጫዋቾች በዚህ መልኩ ቀርቦላቸው አያውቅም ነው የሰማነው የለም ነው የሚሉት እንግዲህ የአትሌቲክስ ዘጋቢዎችና ሉዊስ ኬሊ ግን እንደ ሜዳው ሁሉ እዚህም መድረክ ላይ አክተር ነው የሆነው ነው የሚሉት በነገርህ ላይና በዚህም በጣም መደነቃቸው ሆነ የሚጠቁም መረጃ አንብቤያለሁ። ከዚህ በኋላ እንግዲህ ንግግሮች በስፋት እንዴት እንደቀጠሉ እንደሰማችሁትም በርካቶች እንደተከታተሉትም የ5 ዓመት ኮንትራት የኋላ ኋላ እንደፈረመ ደሞዙም በእርሱ ቦታ በዚህ ዕድሜ በ18 ዓመት ዕድሜ ካሉ ታዳጊዎች እጅግ ከፍተኛው ተብሎ የሚጠቀስ እንደሆነ በዝርዝር ወጥቷል። እንግዲህ ያገኘው ደሞዝ ወይም የቀረበለት ደሞዝን በተመለከተ የወጣ አዲስ መረጃ አላገኘሁም። ይሄን ያህል ይከፈላል የሚል ነገር አላየሁም። በዝርዝር ግን ከፍተኛ ደሞዝን የቀረበለት በዚህም ተስማምቶ ነው የፈረመው ይላልና አትሌቲክ በኮንትራቱ ንግግር ዙሪያ ካሉ የተወሰኑ ሰዎች መረጃዎችን ወስዷል ብያለሁ ቀደምና የወጣቱ ወኪል እናቱ ነችና ማርሲያ ሉዊስ ትባላለች። ነምበር 1 ፈን ክለብ የሚባል ለታዳጊ ወጣት ተጫዋቾች ቤተሰቦች ቁሳቁሶችንና ይሄ ኔትወርኪንግ እድሎችን በመፍጠር ላይ የሚሰራ ተቋም መስራች ነች እና ስፖርት ውስጥ ያለች ሰው ነች። በፉትቦል ቢዝነስ ማስተርስ ዲግሪ እንዳላትም ይገለጻል። የፊፋ ወኪሎችን ፈተናም ወስዳለች። ፈቃድም ያላት ወኪል እንደሆነች ነው መረጃው የሚያስቀምጠው። ታዲያ ግን የልጇን የስኬት ጉዞ ብቻዋን አልመራችውም። በነገር ላይ በብቸኝነት የምትመራው አይደለም። እንዲህ አይነት ፕሮፌሽናል የስኬት ጉዞና የተለያዩ ቲሞች በስሯ እንዳሉ ነው የሚጠቀሰው። በተለይ ደግሞ የሚጠቀሰው የስፖርት ጠበቃው ዴኒ ግሪ የሚባል ሰው እዚህ ውስጥ ይጠቀሳል። ይሄ የዴክላን ራይስን የአርሰናል ኮንትራት ጉዳይ በዝርዝር የሰራ ሰው ታዋቂ ሰው እንደሆነ ነው የሚጠቀሰው። እናቱ እንግዲህ ልጁ በውቅ ባለሙያዎች እንዲደገፍ ሀሳቦችን እንዲያገኝ በደንብ የተጠና ስራ እንደምትሰራ በደንብ ይታያል። እንደጠቀስኩት እንግዲህ የሉዊስ ኬሊ ትኩረት እግር ኳስም ቢሆን በዚህ የኮንትራት ንግግር ውስጥ ግን የነቃ ተሳትፎ አድርጓል ብያለሁ። እናቱም ንግግሩ ያልተለመደ የጥቅማ ጥቅምና የገንዘብ ጉዳዮች ላይ ብቻ ያተኮረ እንዳይሆን አድርገዋለች የሚል መረጃ ነው የሰፈረው። ይህም ተጫዋቹ ለአርሰናል ያለውን ክብር፣ እንደ ወጣት ያለውን አመለካከት፣ እምነትና የእስካሁን የእግር ኳስ ጉዞውን ያስቃኝ እንዲሆንም ረድተዋለች የሚል መረጃ ወጥቷል። እርሷም እንግዲህ አባቱ ፓልምም በመድረኩ የአካዳሚ ህይወቱ ልምዳቸውንም አካፍለዋል። በነገር ላይ እንግዲህ ከ8 ዓመት ጀምሮ ቤተሰብ አብሮህ ቢሆን ከሆነ አንተን በማመላለስ ትጥቆች በማሟላት የሚፈለጉ ነገሮችን ሁሉ በማድረግ ብዙ ጉዳዮች እንደሚኖሩበት ያለህና ስለዚህ የነሱ አስተዋጽኦ የአካዳሚ ህይወት ተሞክሯቸውንም እንግዲህ እዛ ለተገኙት አስረድተዋል። በተለይ ሜትሳከር ተገኝቷል እዚህ መድረክ ላይ እና ይሄ መኖሩም ለልጁ እድገት የነበረውን ሚናም በቤተሰቡ በኩል እንዲገለጽ እድል የሰጠው ነው የሚል ነገርም አንብቤያለሁ። ሜትሳከር እንግዲህ ከ18 ዓመት በታች አሰልጣኙ አዳም ቤርቾል ጋር በመሆንም ለልጁ በደንብ መስራታቸው ተገልጿል፣ በደንብ መልፋታቸው ተገልጿል እና እዚሁ መድረክ ላይ እነሱም ተገኝተዋል። ማብራሪያው እንግዲህ በዳታ ትንታኔም የታጀበ ነበር ነው የሚለው ዲ አትሌቲክ። እንግዲህ የቤን ዋይት እና የኬዲቢን ዳታ በኮንትራት ንግግር ወቅት ያቀረበ አናሊቲክ ኤፍሲ የሚባል ኩባንያ መረጃ ይዞ ቀርቧል። በሉዊስ ኬሊ በኩልም ዝርዝር መረጃዎች ነው ያቀረበው። ግን የሚገርመው ዳታው በተናጠል የእርሱን ብቃት ብቻ ነጥሎ አይደለም ያሳየው ይላልና ያለ ኳስ ከኳስ እንቅስቃሴ ውጪ ልጁ ምን አይነት የጌም መረዳት እንዳለው ምን አይነት አእምሮ እንዳለው የሚያሳይ ነገርን አቀርቧል የሚል መረጃም አንብቤያለሁ እዚህ ላይ በነገርህ ላይና በዚህ ረገድም አስደናቂ መሆኑን የሚገልጹ ነገሮች ሰፍረውበት ነበር እዚህ ዳታ ላይ የሚል ነገር እንግዲህ ወጥቷልና
እንግዲህ ንግግሮቹ ላይም ሲደረጉ ኢንፎርማል በሆነ መልኩ በስልክ ይጀመራሉ። ከዛ የተጀመሩ ንግግሮች በግልጽ ወደ ውይይት ነው የሚገቡትና ይሄ ተጫዋች እንዴት እንዳስደነቃቸው ለታዳሚዎች ለመግለጽ ሞክረናል። ወዲያው ግን አንድሪያ በርታ መጣ። ጉዳዩን ማርች ላይ እሱ ያዘው። ወዲያውም ራሱን ከቤተሰቡ ጋር አስተዋወቀ። በርታ አዲስ ቢሆንም እንግዲህ በተጫዋቹ ዙሪያ ባለው መረጃ ቤተሰቡን በጣም ሊያስደነቃቸው የሚል መረጃ ሰፍሯል። በእርግጥ ይሄ ሰው ባልተለመደ መልኩ ልምምዶችን የማየት ባህሪ ያለው ይላሉ። ሁሌም ትሬኒንግ ግራውንድ ተገኝቶ ልምምዶችን ያለ አትሌቲኮም እያለ የዲያጎ ሲሞኔ ልምምድ ሜዳ ተገኝቶ ያለ ይላሉና እዚህም ሆኖ እንግዲህ እያንዳንዱ የተጫዋቾችን እንቅስቃሴ መከታተል እድል ስለነበረው ሉዊስ ስኬሊን በደንብ በቃ በጥሩ የሚያውቀው ድንቅ ተሰጠውን ኳሊቲውን የራስ መተማመኑን በደንብ ያውቅ ስለሆነ በዝርዝር ነው ከቤተሰቡ ጋር ሲያወራ በጉዳዩ ዙሪያ ያወራው የሚል መረጃ ወጥቷል። እንግዲህ በዋናነት ጉዳዩን በርታ ከመጣ በኋላ ቢዘውም ከጅምሩ ግን እስከ ፍጻሜው ድረስ የቅድም የጠቀስኩት የስፖርት ጉዳዮች የዕለት ተዕለት ኃላፊው ጄምስ ኪንግም ሚና እጅግ የጎላ ነበር ተብሏል። ይሄ 2024 ላይ የመጣ በጣም ጥሩ ተደራዳሪ የሚባል ስለ ታዳጊዎች የእግር ኳስ እድገት ጥልቅ እውቀት ያለው ሰው ነው ተብሏልና እንደውም ኮንትራቱ ሲፈረም እና ማሊያ ይዘው በተነሱበት ወቅት ከሉዊስ ስኬሊ ቤተሰብ ጋርም ማሊያ ይዘው ታይቷል ተብሏልና የነበረውን አስተዋጽኦ በደንብ የሚጠቁም ነገር ነው የሚል መረጃ ወጥቷል። ከዛ ውጪ ግን እንግዲህ የአርቴታ ሚና ትልቅ ስለመሆኑ ነው ያገኘሁት መረጃ የሚጠቁመው። እንግዲህ ይሄን ልጅ የግራ ተከላካይ አድርጎ ነው እድል የሰጠው። ሉዊስ ስኬሊም ትልቅ ምስጋና አለው። ስለዚህ ሌሎች ያላዩትን እርሱ አይቷል። ይህንን ውለታውን ደግሞ ሜዳ ላይ ለመክፈልም ቆርጫለሁ የሚል አስተያየት ሰጥቷልና ቢሮ ሄጄ ቁጭ አልኩኝ ይላልና ቦስ ቅድሚያ ለሚሰጠው ጉዳይ ቅድሚያ እንስጥና ላወራ ፈልጋለሁ አልኩት። በእኔ ላይ እምነት ስላሳደርክ ደስተኛ ነኝ። የግራ ተከላካይ ባታደርገኝ ኖሮ አሁን የደረስኩበት ቦታ ፈጽሞ መድረስ አይችልም። ህይወቴን ቀይረዋል። ለዚህ ሁሌም አመሰግናለሁ። የቤተሰቤንም ህይወት ጭምር ነው የቀየርከው አልኩት ነው የሚለው። ለዚህ በጣም መደሰቱንም በጊዜው አይቻለሁ የሚል መረጃን ሰጥቷል። እንግዲህ ተጫዋቹ ሌፍት ባክ ሆኖ ይቀጥላል አይቀጥልም የሚለው ጉዳይ በድርድር ወቅት የተነሳ ጉዳይ አይደለም። በነገር ላይ ግን አሁን ለአሁኑ ተመችቶታል ነው የሚለው መረጃ ቦታ። ምክንያቱም በ2026ም የዓለም ዋንጫ ላይ ለእንግሊዝ ብሔራዊ ቡድን የሚሰልፈው እዚህ ቦታ ላይ በመሆኑ የሚል መረጃ ወጥቷል። በ2026 ኮንትራቱ ያልቅ ነበር ይሄ ተጫዋች። ለአንድም ሰከንድ ግን አርሰናልን ስለመልቀቅ አስቦ አያውቅም። ፈላጊዎች ነበሩት፣ ግን የእርሱና የቤተሰቡ ህልም በአርሰናል ታሪክ ለመጻፍ ስለነበረ በጊዜው ይሄንን አድርገው እንግዲህ ኮንትራት ጉዳዮቻቸውን ጨርሰው እንግዲህ አዲስ ፈራሚ ሆኖ ወጥቷል የሚል መረጃ ሰፍሯል። በአካል የሚያስደንቅ ነው ዴቭ። እንግዲህ ይሄ ተጫዋች ሜዳ ላይ ያለው ድፍረት ይደንቃል። እንዴት ማድሪድ እዛ የሚንቀለቀለው የማድሪድ ጨዋታ ላይ በኮንፊደንስ ሲጫወት፣ በተለይም በሁለተኛው ጨዋታ ማድሪድ ሜዳ ላይ ሲያስደንቀን የነበረው ተጫዋች እሱ ነበርና ከሜዳም ውጭ ደግሞ ይሄ ድፍረቱ በነፃነት ማደጉ እንዳልከው የቤተሰቦቹም ደግሞ ያልተቋረጠ ድጋፍ ይህንን ተጫዋች ገና ከፍ እንደሚያደርገው መመልከት ይኖርብናል። ያው ምናልባት እነዚህ አንዳንድ የሚፈጠሩ ነገሮች ከሜዳ ውጭ የሚኖሩ ነገሮች የተጫዋቹን የእግር ኳስ ህይወት ማይቀይሩት ከሆነና በርትቶ የሚሰራ ከሆነ ከዚህም በላይ እንደሚያድግ ምንም ጥያቄ የለውም። ፖቴንሻሉን ባለፉት ጊዜያት ተመልክተናልና አስደናቂ ነው የዚህ ተጫዋች የሚለውን ለማንሳት ነው። ዴቭ የዝውውር ጉዳዮችን እንመልከት። ከሱ በፊት እንግዲህ ፕሪሚየር ሊጉ ካሁኑ እንግዲህ ከፍተኛ የዝውውር ወጪ የወጣበት ነው እንደምታዩና 764 ሚሊዮን ፓውንድ ወጪ ሆኗል። 38 ያህል ተጫዋቾች በግዢ መልክ መጥተዋል የተባለው። የመጀመሪያው ዝውውር እንደምታውቀው በፊፋ የክለቦች ውድድር መነሻ ከጁን 1 እስከ 10 ነበር። ከዛ ደግሞ ጁን 16 ላይ በድጋሚ ተከፍቶ እንግዲህ ካሁን በኋላ ለ67 ቀናት ይቆያል የሚል መረጃ ወጥቷልና እስከ ሴፕቴምበር 1 ድረስ ይሄዳል። ትልልቅ ጉዳዮች ውስጥ የገቡት እንግዲህ ለአሁኑ ሊቨርፑል፣ ሲቲ በተወሰነ መልኩ እንደገና ቼልሲ ሆነዋል አይደል እየተንቀሳቀሱ እንዳሉ ይታያልና የእስካሁን ወጪ ግን የሊጉ የሪከርድ ወጪ የሆነውን 2.56 ቢሊዮን ፓውንድን ሊሰብር እንደሚችል ከወዲሁ እየጠቆሙ ነው። ገና ጁን ወር አላለቀም፣ ሰኔ አላለቀም። ያለ ጥርጥር ይሄ ሪከርድ ሊሰብር ይችላል የሚል ግምት አለና ጁላይ እና ኦገስት ደግሞ ሰፊ የዝውውር ጊዜ ሊሆን እንደሚችል በዚህ እነ ኒውካስል፣ እነ አርሰናል፣ እነ ዩናይትድ በተወሰነ መልኩ ሊጠቀሙ እንደሚችሉ መረጃዎች እየወጡ ነው። ምን ትኩስ ወሬዎች አሉ እንግዲህ ከዝውውር ጋር በተያያዘ የሚለው ማለት ቀጣይ ጉዳያችን ምን አለ አጠራጠር ተብሎ ሊጠቀሱ የሚችሉ እንግዲህ በአጠራጠር ያሉ ብለን ልናነሳ የምንችለው ዴቭ በተለይም በቀዳሚነት ዛሬ ትናንት አመሻሹን ጀምሮ የተነሳው የኤቤሬቺ ኤዜ ጉዳይ ነው። ኤቤሬቺ ኤዜ አርሰናሎች ሮድሪጎን ማግኘት የማይችሉ ከሆነ
ይህንን ተጫዋች ለማስፈረም ፉክክር ውስጥ ራሳቸውን ከተዋል ተብሏል። ይሄ ተጫዋች እንግዲህ ወደ ቶተናም ነው ብዙ ጊዜ ስሙ ሲነሳ የሰማ ነው፣ ወደዛ ሊያመራ ይችላል የሚል ነገር አለ። ግን አሁን አርሰናል የዚህን ተጫዋች የዝውውር ሁኔታ በቅርበት እየተመለከተው ነው። ከቶተናምም ይህንን ተጫዋች መጥለፍ ይፈልጋሉ ተብሏል። ክሪስታል ፓላስ ዝም ብሏል። ምክንያቱም ተጫዋቹ 68 ሚሊዮን ፓውንድ የውል ማፍረሻ አለው። ስለዚህ ይሄ ገንዘብ ከተከፈለው አይኑን አያሽም ለመልቀቅ ደግሞ ለመልቀቅም ይገደዳልና በዚህ መልኩ እንግዲህ የዚህን ተጫዋች ጉዳይ ቡድኑ እየተመለከተ ነው ተብሏል። ሁለቱ የሰሜን ለንደን ቡድኖች ከዚህ በኋላ የሚፋለሙበት ተጫዋች ይሄ ኤቤሪቼ ኤዜ እንደሆነ መረጃዎችን ያነሳሉ። እንግዲህ ሮድሪጎ እንግዲህ ወደ ማንቸስተር ሲቲም ይባላል፣ ደግሞ ከአርሰናልም ጋር ስሙ ይነሳል፣ ከሌሎችም ጋር ስሙ ይነሳል። ማድሪዶች እርግጠኛ አይደሉም ይባላል። ሻቢ አሎንሶ እንዲቆይ ይፈልጋሉ ይላልና ብዙ ነገሮች ነው የሚነሱት። ግን እንግዲህ የዚህ የተጫዋች ሁኔታ የዝውውር ሁኔታ የማይሳካ ከሆነ ወደ ፕላን ቢ አርሰናሎች ሊያመሩ ይችላሉ። ፕላን ቢያቸው ደግሞ ኤቤሪቼ ኤዜን ወደ ቡድኑ ማምጣት ነው የሚል ነገርን አንስቷል። ሌላኛው እንግዲህ ከዝውውር ጋር የተገናኘው እንግዲህ የዚህ የቤንያሚን ሼሽኮ ጉዳይ ነው። ቤንያሚን ሼሽኮና አርሰናል አሁንም የአርሰናል ቁጥር 1 የፊት መስመር ታርጌት ቤንያሚን ሼሽኮ ስለመሆኑ ብዙዎች ያነሳሉ። እስካሁን ከአርቢ ላይፕዚግ ጋር ከስምምነት መድረስ አልተቻለም። ግን 70 ሚሊዮን ፓውንዱ እንዲከፈለው አሁንም ይሄ ቡድን ይፈልጋል የሚል ነገር አለ። አርቴታ በፍጥነት የዚህ ተጫዋች የዝውውር ሁኔታ እንዲፈጸም ይፈልጋሉ የሚል ነገርን አንስቷል። እንግዲህ ከማንቸስተር ዩናይትድ ጋር በተገናኘ ደግሞ እንደዚሁ ዩናይትዶች አራውሆን የማስፈረም ፍላጎት አላቸው የሚል ነገርን ተሰምቷል። አራውሆ እንግዲህ በባርሰሎና ያን ያክል ተፈላጊ ተጫዋች አይመስልም። 26 ዓመቱ ላይ ነው የሚገኘው። 25 ጨዋታዎችን ብቻ ነው አምና እንዲያደርግ የተገደደውና የነ ፓው ኩባርሲ እዛ ቦታ ላይ መኖራቸው አሰልጣኙ ብዙም እንዲመርጠው አላደረገውምና አማራጮችን እየተመለከተ ነው የሚል ነገር አለ። ከዚህም ውጪ ደግሞ ኒኮ ዊሊያምስ ወደ ባርሰሎና ለመዘዋወር ተቃርቧል። አሁን በዚህ ሳምንት ዝውውሩ ሊጠናቀቅ ይችላል። ባርሰሎናዎች ማድረግ ያለብንን በሙሉ እናደርጋለን እያሉ እንግዲህ በይፋ እኔ ይገርመኛል። ስፔን ባርሴሎና ማድሪድ ሰዎች እንደዚህ አይነት ዝውውሮችን የሚይዙበት መንገድ በግልጽ እየወጡ ነው የሚናገሩትና እንግሊዝ ላይ ብዙ ይሄን ነገር አታስተውልም። ምናልባት የውል ማፍረሻውን ለመክፈል ከተስማሙ በኋላ ነው እንደዚህ አይነት ነገሮች የሚጠበቁት። ግን ዴኮ ወጥቶ ተጫዋቹን እንፈልጓለን ይላል። ላፖርታ ስራዎችን እየሰራ ነው ይላሉና በግልጽ ይናገራሉ። ዞሮ ለኒኮ ዊሊያምስ ዝውውር ገንዘብ የሚያስፈልገውን ፈንድ ለማግኘት አራውሆ ሊሰዋ ይችላል የሚል ነገርን አንስቷል። ማንቸስተር ዩናይትድ፣ ዩቬንቱስ፣ ባየር ሙኒክ የዚህን ተጫዋች ፈላጊ ነበሩ። አሁን ደግሞ ማንቸስተር ዩናይትድም ለዚህ ተጫዋች ዝውውር ገንዘብ ያቀርባል ተብሏል። እስከ 34 ሚሊዮን ፓውንድ የሚቀርብ ከሆነ ባርሴሎና በሩን አይዘጋበትም ለዚህ ተጫዋች የሚል ነገርን እያነሱ ነው የሚገኙትና ከዩናይትድ ጋር በተገናኘ ይሄን አንስቷል። ኬት አንድሪውስ እንግዲህ የብሬንትፎርድ ዋና አሰልጣኝ ሆኖ ተሹሟል። የተናገረን እንግዲህ ሰዓታችን ሄዷል። ወደ 46 ደቂቃ ሄደናል። እሺ ዴቭ እንግዲህ እኚህ ሰው ወደ ቡድኑ ባለፈው ክረምት ሲመጡ የሴት ፒስ የቆሙ ኳሶች አሰልጣኝ ሆነው እንዲሰሩ ነበር። አሁን ወደ ዋና አሰልጣኝነት እንዲመጡ ተደርጓልና የሰውየው ቪዥን በተጫዋቾች በስታፎች መወደዳቸው የኃላፊነት እንዲሰጣቸው አድርጓል ተብሏል። ዲን ስሚዝ ያኔ እንግዲህ ቡድኑን ሲለቁ ብሬንትፎርድን ሲለቁ ረዳት የነበረው ቶማስ ፍራንክ ነበር እድል የተሰጣቸው። አሁንም ወደ ውጪ መመልከት ሳይሆን ወደ ውስጥ መመልከትን ብሬንትፎርዶች መርጠዋል። ለዛም ነው ኬት አንድሪውስን ዋና አሰልጣኝ አድርገው የሾሙት የሚል ነገርን ተመልክቻለሁ። የምቤሞም ጉዳይ በቀጣይ የመጨረሻ ውሳኔ ተሰጥቶት ወደ ዩናይትድ የሚያደርገው ዝውውር ሊፈጸም ይችላል። ተቋርጣል። በነገራችን ላይ ባካር ድምፅን እየሰማው አይደለም። የኤምቤሞን ጉዳይ እያነሳህ እያለ ነው የተቋረጥከው። በነገራችን ላይ አዎ፣ በእርግጥም የኤምቤሞም ሕክምና እንደሚጠናቀቅ ነው መረጃዎች እየጠቆሙ ያሉት። ክቡራትና ክቡራን እንግዲህ ኤችዲ ስፖርቶች ነበርን። ለ46-47 ደቂቃ ያህል ከኛ ጋር ቆይታ አድረጋችሁ ለነበረን ቆይታ በአካልንም እንዲሁም እናንተ አድማጭ ተመልካቾችንም ከልብ አመሰግናለሁ። ኤችዲ ስፖርቶች ነበርን። መልካም ጊዜ ብያለሁ። ባባይ። ሰላም።